ይዛችሁ ሆነ ያለለም እስኪ ፊልጵስዩስ መጽሐፍ ምዕራፍ 2 ላይ እናወጣና አብረን ጥቂት ደቂቃዎችን እናሳልፋለን ፊልጵስዩስ መጽሐፍ ምዕራፍ 2 ከቁጥር 1 እስከ 5 ያለውን እናነብና በዛ ላይ አብረን እናወራለን እሺ ያው ደርሳችኋል በሚል ከድሮ ትርጉም አነባለሁ ኋላ መደበኛ ትርጉምን እንጠቀማለሁ እንደዚህ ይላል በክርስቶስም አንዳች ምክር ቢሆን የፍቅር መጽናናት ቢሆን የመንፈስ ህብረት ቢሆን ምህረትና ርህራሄ ቢሆን ደስታዬን ፈጽሙልኝ በአንድ ሐሳብ ተስማሙ አንድ ፍቅር አንድም ልብ አንድም ሐሳብ ይሁንላችሁ ቁጥር 3 ላይ ለወገኔ ይጠቅማል በማለት ወይም በከንቱ ውዳሴ ምክንያት አንድ እንኳን አታድርጉ ነገር ግን እያንዳንዱ ባልንጀራውን ከራሱ ይልቅ እንዲሻል በትህትና ይቁጠር ቁጥር 4 እያንዳንዱ ለራሱ የሚጠቅመውን አይመልከት ለባልንጀራውም ደግሞ እንጂ ቁጥር 5 ላይ በክርስቶስ ኢየሱስ የነበረው ይህ ሐሳብ በእናንተም ዘንድ ደግሞ ይሁን ክብር ለኢየሱስ ይሁን አንገቶቻችን ዝቅ አድርገን አሜን thank you ምክር የጌታ ኢየሱስ ይባርክ እንግዲህ መጽሐፍ ቅዱሳችሁን ፊልጵስዩስ መጽሐፍ ላይ አውጣችሁ ከሆነ ዛሬ ከናንተ ጋር አብሬ ፓስተር ከናንተ ጋር መጥቼ እንድቆይ እንደው ሲያበረታታኝ ከናንተ ጋር ስመጣ ምን ልካፈል ያልኩ ያሰብኩኝ ያለው አንድ ጊዜ ስለ ክርስቶስና ስለ ክርስትና ልጆቹን ያስተማርኩኝ አንዲት ብላቴና ከመሃል እጃነሳችና እንደዚህ የሚል በጣም የቆረቆረኝ ጥያቄ ጠየቀችኝ ያው ልጆች ጠይቁ ታውቃላችሁ በደንብ ነው የሚቆረቆራችሁ አንዳንዴ ምክንያቱም ማታውቁትን ነገር በብዙ መንገድ ስለምጠይቁና ስለ ትህትና ነበር ማስተምሮና እንዲያለችኝ እንዴት ነው ግን ትሁት መሆን የምችለው ስቴፖቹ ምንድናቸው ንገረኝ አለችኝ እና አሰብኩት አሁን ትሁት ለመሆን 10 ደረጃዎች የሚባል ነገር የለም ታውቃላችሁ አለ ካለ እስካሁን እኔ ትሁት ለመሆን የሚያስፈልጉ 10 መንገዶች ኦር 10 ሐሳቦች የሚባል ነገር የለም ሲጀመር ትህትና ፓስተር ሜ ነገር ከዚህ በፊት እዚህ ሰምቻለሁና ትህትና በዘመኑ ለነበሩ ሰዎች የማይታወቅ ቃላት ነው አዲስ ቃላት ክርስትና ኢንትሮዲዩስ ያደረገው አዲስ ቋንቋ ነው አዲስ ንግግር ነው እሱ ብቻም ሳይሆን አይታችሁ ከሆነ በእኛም ዘመን አሁን ባለንበት ጊዜ ራሱ ትህትና እንደ low self esteem እንደ ዝቅተኛ ምንድነው የሚባለው self esteem በራስ እንደ ዝቅተኛ ራስ በራስ መተማመን ነው የሚቆጠረው እንጂ እንደው እንደ significant virtue የሚነግረንና የሚተርክልን መጽሐፍ ቅዱስ ብቻ ነው አካባቢያችን የሚፈጠሩ ነገሮችን ያያየው ነበር ዜና ላይ ታችሁ ኮነ ከወር ምናምን በሚሆን ጊዜ አንድ ወጣት በትራክ ሜዳ ላይ ወጣት ጓደኛውን ባልደርባውን ወጋና ገደለው ሞቷል ሰምታችኋል ዜና እየሰማችሁ ነው በየገምቼ ነው ከዛ ወሬው ጦፈ ሚዲያ ሁሉ የሚያወራው ጥቁር ነጭን ገደለ በሚል ሆነ እሱ ብቻ ሳይሆን የባስ ብሎ የገደለው ወደ $500,000 ሬዝ አደረገ ጎፋንድሚ ትዝ ይላችኋል ያ ስቶሪ ወይስ እኔ ብቻ ነኝ እንደዚህ ዜና የምሰማው ከዛ ቅርብ ጊዜ ደግሞ ባለፈው ሚኔሶታ የተፈጠረው ነገር ሰምታችሁ እንደሆነ አንዲት ሴት በቆዳ ከለሯ ነጭ ሆነች ሴት የዘር ስለር ቋንቋ ጠራች ተብሎ እንደገና ሌላ ጭቅጭቅ ተፈጠረ አገራችን ውስጥ በጣም ጸያፍ የሆኑ አድካሚ የሚመስሉ በተለይ ልጆች አስተማሪ ስለሆንኩኝ በጣም ልጆቹን በማይሆን ክራይሲስ ውስጥ ሊገባ የሚችል ቋንቋ ሶሻል ሚዲያዎች ላይ ይመላለሳል ይወራል ይነገራል እና ቆሜ ሳስብ እኛ እንዴት ነው መመለስ ያለብን ግፍ የሆነ ነገር ስናይ ጥሩ ያልሆነ ነገር ስናይ ምንድነው መልሳችን መሆን ያለበት
ልጆቻችን እነሱ የሚማሩበት ትምህርት ቤት ይሄዳሉ እነሱ የሚሰሩበት ስራ ቦታ እንሰራለን እነሱ የሚጠቀሙትን ብዙ ነገሮች እንጠቀማለን ምላሻችን እንዴት ነው መሆን ያለበት የገደለ ሰው $500,000 ሬስ ካረገ የሰደበች ሴት የ5 ዓመት ብላቴና የሰደበች ሴት $700,000 ሬስ ካረገች ለምን ጥቁሮች ስላበዙ እኛ ደግሞ እንጨምር የሚል የዘር ውድድር አታችኋል አስባችኋል ሰውን ተሳድቦ 700,000 ሬስ ካረገ ሰው ገሎ 500,000 ካረገ እኔስ ምን ላርግ የሚል ቢዝነስ አይዲያ ይመስላል እንደዚህ አይነት ነገሮች ሲሆኑ እኛ as a Christian በመኖርበት ማህበረሰብ ውስጥ እንዴት አድርገን ነው መመለስ ያለብን አካሄዳችን አኗኗራችን እንዴት ነው መሆን ያለበት መልሳችንስ ምንድነው መሆን ያለበት ዝምታ ነው መቼስ ዝምታ መልስ አይደለም ዝምታ ትክክል ሊሆን አይችልም እሺ ስንመልስስ ገንዘብ አዋተን ነው ወይስ ተሳድበን ነው ወይ ግደለው ብለን ጨፍረን ነው መመለስ ያለብን እንዴት ነው መመለስ ያለብን እኔ ሐሳብ ሳስብ ክርስቶስ እንደመለሰው መመለስ ያለብን የሚለውን አሰብኩኝ እዚህ ዛሬ ማውራውን ሐሳብ እንደ ክርስቶስ መኖር ወይ ክርስቶስን መምሰል imitating Christ ክርስቶስን imitate ማድረግ በሚል ሐሳብ ነው ማውራት መፈልገው ይሄን ሐሳብ ሳውራ በሁለት ጎራ ሁለት ዋና ሐሳብ አነሳለሁ አንደኛ ክርስቶስን ምን መስለው እንዴት ነው በአስተሳሰባችን የመጀመሪያው እንደገና ደግሞ በተግባራችን አክሽን አይተም እንዴት አድርገን ነው ክርስቶስን በተግባር የምንመስለው የሚለውን ነገር አብረን እንነጋገራለን ክርስቶስን ስለመምሰል ስናወራ የመጀመሪያ እሱን እንድንመስል ኢንቫይት ያደረገን የናዝሬቱ ኢየሱስ ክርስቶስ ራሱ ነው ባሪያው እንደ ጌታው መሆን ይበቃዋል አገልጋይ እንደ ጌታው መሆን ይበቃዋል ብሎ እሱን መምሰል ኮን እንደሆነ አልቲሜት ግባችን አገልግለን ዘምረን ጸልየን በመንፈሳዊ ህይወታችን ያደግን ጊዜ የመጨረሻ አልቲሜት ጎሉ ጌታችንን መምሰል ነው እስኪ አሜን እሱን መምሰል እንደሆነ ነግሮናል እሱም ብቻ ሳይሆን ሐዋርያው ጳውሎስ በመልእክቱ ለቆሮንቶስ ሰዎች በጻፈው ደብዳቤ ላይ ሲናገር እኔም ክርስቶስን እንዲመስል እናንተ ምን አድርጉ እኔን ምሰሉ ብሏቸዋል ኦኬ ጌታ ኢየሱስ ምሰሉኝ አለ ሐዋርያው ጳውሎስ እኔ ጌታዬን ነው የምመስለው እናንተ መጨረሻችሁ ሊሆን የምችለው አድጋችሁ ሲጨርሱ በጣም ትልቅ ሰባኪ ትልቅ ዘማሪ or something ሳትሆን ክርስቶስን የሚመስል ነው የምትሆኑት ካለን እግዚአብሔር አብ ራሱ ደግሞ ከኛ ሊያይ የሚፈልገው የገዛ ልጁን መልክ ነው እግዚአብሔር አብ perfectly satisfy የሚያደርገው image የልጁ ነው አሜን ያስብላችኋል የልጁ መልክ ነው ለዛ ነው የልጁን መልክ እንድንመስል ሐዋርያው ጳውሎስ ሮሜ መጽሐፍ ምዕራፍ 8 ላይ የልጁን መልክ እንድንመስል አስቀድሞ የጠራን የመረጠን ያዳነን በገዛ ደሙ የዋጀን የሞተው የተነሳልን ዛሬም እለት በቅዱስ መንፈሱ የሚያንጸን በቃሉ ነርቸር የሚያደርገን ጌታ ultimately እግዚአብሔር አብ ከኛ ሊያይ የሚፈልገው ምኑን ነው የልጁን መልክ እስኪ የልጁን መልክ በለን የልጁን መልክ ነው የልጁን መልክ ከሆነ ታዲያ እንዴት ነው የልጁን መልክ ምን መስለው አሁን ያነበብንበት ክፍል ላይ ጳውሎስ ለፊልጵስዩስ ሰዎች በመጽሐፍበት ደብዳቤ ከቁጥር 1 ሲጀምሩ በጣም ብዙ ሐሳብ ስለሆነ እኔ ወደ ሐሳቤ ለመግባት ወደ ቀጥታ ሐሳብ እስር ቤት ሆኖ ነው ይሄን ደብዳቤ ምጽፍላቸው እስር ቤት ሆኖ እየጻፈ ዓላማው እናንተን እነሱን የፊልጵስዩሶችን encourage exhort ማድረግ ነው በብዙ ነገር ውስጥ ያሉት ሰዎች ከክርስቶስ ጋር መሆን እንዲጣበቁና ኢየሱስ ወደፊት እንዲሄዱ encourage ማድረግ ነው በዛ ውስጥ ከክርስቶስ ጋር ካላችሁ አንድነት የተነሳ መደበኛ ትርጉም የድሮን ትርጉም ይዛችሁ ከሆነ በክርስቶስ አንዳች ምክር ቢሆን እንግሊዘኛ የምትጠቀሙ ሰዎች ደግሞ therefore ብሎ ነው አቀጣጥሎ ነው የሚጀምረው ከክርስቶስ ጋር ካላችሁ አንድነት የተነሳ የትኛውንም ማበረታታት ከፍቅር የሆነውን መጽናናት የመንፈስን ህብረት ምህረትና ርህራሄ ካላችሁ መደበኛ ትርጉም ነው ይሄ በአንድ ሐሳብ በአንድ ፍቅር በአንድ መንፈስና በአንድ ዓላማ በመሆን ደስታዬን ፍጹም አድርጉልኝ ሌሎች ከናንተ እንደምሻሉ በትህትና ቁጠሩ እንጂ በራስ ወዳድነት ምኞት ወይም ከንቱ ውዳሴን ለማግኘት አንዳች እንኳን አታድርጉ እያንዳንዳችሁ ሌሎችን የሚጠቅመውን እንጂ ራሳችሁን የሚጠቅመውን ብቻ አትመልከቱ
ሌሎች ከናንተ እንደሚሻሉ በምን ቁጠሩ በትህትና ቁጠሩ የመጀመሪያው በአስተሳሰብ ደረጃ ጌታን መምሰል ሲል በጣም ሐሳብ አድርጌ ማውራት የምፈልገው ስለ ትህትና ነው ትህትና ዝቅ ማለት ቅድም እንዳልኳችሁ ትህትና ማለት ቲሚድ መሆን ማለት አይደለም ድንጉጥ መሆን ማለት አይደለም እንደውም እንደኔ ኢትዮጵያ አድጋችሁ ከሆነ ደግሞ ሰዎችን ከሩቅ ሲያዩ ገና እንደዚህ የሚሉ ሰዎች አሉ ትህትና ይመስላል እሱም አይደለም መጽሐፍ ቅዱስ የሚነግረን አይነት ትህትና outward expression ወይ outside performance activity አይደለም መጽሐፍ ቅዱስ የሚነግረን ትህትና እግዚአብሔርን በመታዘዝ ሌሎችን ማገልገል ማለት ነው መጽሐፍ ቅዱስ የሚያስተምረን አይነት ትህትና ሰማችሁ አንድ ጊዜ ትህትና እግዚአብሔርን ስለምንታዘዝ because of God because of እግዚአብሔር ስላደረገው ነገር ሌሎችን ለማገልገል የምንነሳው ተነሳሽነት ከልብ የሚመነጭ ፍሬ ነው ትህትና መጽሐፍ ቅዱስ የሚለው እና ያለን በዚህ ክፍል ውስጥ ይነግረናል መጽሐፍ ቅዱስ ኋላና ያለን ከጳውሎስም ከክርስቶስም ሕይወት እንደዚህ ኮነ የአውትሳይድ ፐርፎርማንስ ካልሆነ ከውስጥ የሚመነጭ ከሆነ እግዚአብሔርን የመታዘዝ ግዴታችን ከሆነ ደግሞ አንድ ትልቅ ኦብስታክል ሁሉ ጊዜ አለ ከትህትና ፊት ለፊት ምን ይባላል ትዕቢት ይባላል እግዚአብሔር ደግሞ ደጋግሞ በቃሉ እጠላዋለሁ እጠየፈዋለሁ ያለው ሐሳብ ትዕቢተኛን ይቃወማል እግዚአብሔር ይለናል ያዕቆብ ሲጽፍ ምዕራፍ 4 ላይ ለትሁት ግን ምን ይሰጣል ጸጋ አሜን ለትሁቱ ግን ጸጋን ይሰጣል ትዕቢተኛውን ግን ይቃወማል ይለናል ያ ኦብስታክል ምንድነው በሁላችንም ውስጥ ያለ ትዕቢት የሚባል ነፍሰ ገዳይ በሽታ C.S. Lewis እንደሚለው ከሆነ በሜር ክርስቲያኒቲ ላይ ዋናው ባለጋራ የክርስቲያን ዋና ባለጋራ ከሰይጣን ቀጥሎ ልበል ቀድሞ ልበል አላውቁም ኦርደሩን ዋናው ባለጋራችን በውስጣችን ያለው ትዕቢት ነው ለምን መሰላችሁ ትህትና የአገልግሎት ብቻ ጉዳይ አይደለም የመዳንም ጉዳይ ነው እንዴት እንደሆነ ላሳያችሁ የዳን ነው በጸጋ ነው አሜን ድነት የሚጀምረው ከትህትና ነው ምን ከማለት እኔ በቂ አይደለሁም ከማለት እኔ በቂ አይደለሁም ከማለት ነው የሚጀምረው እኔ ራሴን ማዳን አልችልም አዳኝ መሲህ ያስፈልገኛል ከሚል ነው ድነት የሚጀምረው ሁለተኛ ትህትና የድነት ብቻ ሳይሆን የቅድስና የክርስቲያን ዋክ የክርስቲያን ሕይወት መሰረታዊ ማዕከላዊ ጉዳይ ነው ለምን መሰላችሁ የወደቅንለት ወድቃለሁ ብሎ የሚመጣ የተሰበረ ልብ ያስፈልገናል እንደ ዳዊት የልብ የተባለው ሰው ታዲያ ይሄ አንታይ ጋድ ስቴት ኦፍ ማይንድ የሆነው ፕራይድ የሚባል ትዕቢት የሚባለው ነገር ሁሉ ጊዜ ይዋጋናል ትህትና የቱ ጋር ነው የሚጀምረው የመጀመሪያው ስቴፕ እዛ ጋር ነው የሚጀምረው ያን ባለጋራ በመዋጋት ነው ትህትና የሚጀምረው በተለይ እንደ ዳንን ሰዎች እንደ ክርስቲያኖች ያ ባለጋራችን ውስጣችን እንዳለ ከማወቅ እና እሱን ለመዋጋት ከመነሳት ነው የሚጀምረው ፓስተር ሁሌ ይሄን ቃል ይላል እኔ ደግሞ አለው አንዳንዴ የነካኝለትማ አሳያለሁ ተባብለን ነው የምንኖረው ቸርች ውስጥ አይደለም እንዳትነካኝ አናዬ እንዳትነካኝ ጥሩ ነው ሰላም ተባብለን እንሄዳለን ደህና ነህ አባቴ ደህና ነህ እንዴት ነው የነካኝ ቀን ግን ለየው ነው የሚገለጥ የተደበቀ ከኋላ የሸሸጉት አይነት እውነተኛ ለውጥ የሚያስፈልገው ያቺ ነገር ሩቷ ትዕቢት ነው ትዕቢት እሱ ብቻ አይደለም ጸረ እግዚአብሔር አስተሳሰብ ብቻ ሳይሆን ትዕቢት ደግሞ ዲያብሎስ እንኳን ዲያብሎስ የሆነው በትዕቢት ምክንያት ነው ይለናል C.S. Lewis እንደገና ያ መጽሐፉ ለሜር ክርስቲያኒቲ ላይ ምን ሰይጣን ብቻ አዳምና ሔዋንም አረ እንደ እግዚአብሔር ትሆናላችሁ የሚባለውን አይዲያ ጠጡና እንዴ ይቻላል አሉ ልባቸው ተወጠረ በዛ ምክንያት ነው የዘላለም ቁጣ ስር የወደቁት ስለዚህ ከዚህ ሁሉ ሐሳብ ምን ማረው ትህትና የሚባለው ነገር የክርስቲያናዊ ሕይወት ማዕከል ዋና መያዣ ነው የክርስቲያን ቨርቹ መሰረት ሩት ነው ክርስቶስን ምን መስለው
በትህትናችን ዝቅ በማለት ወንድሜ ከኔ ይሻላል not because of our selfish ambition እንግሊዝኛው መጽሐፍ እንታነብዙ ለራሴ ይጠቅማል በሚል አይታችኋል እዚህ ሀገር ሰው ስራ ኮች ያደርጋል የሆነ ነገር ያደርጋል ጥሩ ነገሮችን ይሰጣል እንትን ቻሪቲ እንኳን እንሰጣለን ለምን ታክስ ሪተርን ኤግዘምፕት ለመደረግ አሜን ሃሌሉያ ጥሩ ነገር እናደርጋለን የሆነ ስራዎችን እንሰራለን ለምን የሆነ ሰዓት ላይ ሬዝሜ ላይ የምናስቀምጠው ነገር ነው መጥፎ ነው ያልኩ አይደለም ባይ ዘ ዌይ እኔም አደርጋለሁ ሃሌሉያ መጥፎ ነው ያልኩ አይደለም እንደዚህ አይነት ከሰልፊሽ አምቢሽን የራሴ ጥቅምም አለበት ብሎ የሚያስብ አይደለም ትህትና መጽሐፍ ቅዱስ የሚነግረን ምንም ላንተ የሚቀር ነገር በሌለበት ክርስቶስ እንዳደረገው ራሱን ባዶ አደረገ ያ አይነት የክርስቶስ መልክ the perfect image of the son of god ያን አይነት ትህትና ነው መጽሐፍ ቅዱስ የሚነግረን ታዲያ ጳውሎስ እዚህ ቦታ ላይ ምዕራፍ 2ን የሚጀምረው ከክርስቶስ ጋር ካላችሁ አንድነት የተነሳ though the source of የዚህ ነገር ምንጭ የሚመጣው ከአውትሳይድ ከሰምዌር አይደለም ከክርስቶስ ጋር ካለን ህብረት ነው የሚመነጨው ክርስቶስ ነው the perfect example and the perfect source of true humility ትክክለኛው ትህትና የሚመጣው ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ከራሱ ነው ስለዚህ ምን ይላል ከክርስቶስ ጋር ካላችሁ ህብረት የተነሳ እዚህ ጋር የሚጠቀመው የአረፍተ ነገር መዋቅር structure if and then የሚሉ ሁለት ቃላቶችን ይጠቀማል ቢሆን ወይም ከሆነ ሁለቱም ይሆናል አይደል አቢ አማርኛ if የሚለው ቢሆን ወይ ከሆነ የሚል ሁለቱም ይሆናል የድሮ ትርጉም ይዛችሁ ከሆነ ቢሆን ከክርስቶስ ጋር ካላችሁ አንድነት የተነሳ መደበኛ ትርጉሙ ማለት ነው ሶ ከሆነ እነዚህ በምዕራፍ 2 ከቁጥር 1 እስከ 4 ያሉት አራት ሴንተንስ በአማርኛና በእንግሊዝኛው ያሉት በግሪኩ ቋንቋ አይታችሁ ከሆነ አንድ ረጅም አረፍተ ነገር ነው እዚህ ላችኋል ሌላ እንደዚህ አይነት ስትራክቸር ያለው ኤፌሶን ምዕራፍ 1 ኤግዛክትሊ ከቁጥር 1 እስከ 13 ያለው አንድ ሴንተንስ ነው እዚህ ቦታ ላይ አራት አረፍተ ነገር ተብሎ የተከፋፈለው ለንባብ እንዲመች በአማርኛና በእንግሊዝኛ በግሪኩ አንድ ረጅም አረፍተ ነገር ነው በዛ አረፍተ ነገር ውስጥ ኩነቶች ሁኔታዎችና እነሱ የሚያስከትሉት ነገሮች ደግሞ ተገልጸው እናያለን ምንድነው እዚህ ቦታ ላይ ያለው የተፈጠረው ነገር እዛ ቦታ ከመሄዳችን በፊት ጳውሎስ ስለ ትህትና በሚያስረዳን ጊዜ ቀድሞ የሚሰጠን አለ ወደ ትንሽ ስላስፋላችሁና ቀድሞ የሚሰጠን ኢሜጅ አለ ቀድሞ የሚሰጠን ኢሜጅ ምዕራፍ 1 ላይ ስትሄዱ ከሰላምታ በኋላ ምዕራፍ 1 ከቁጥር 12 ጀምሮ ጳውሎስ አሁን ለሚናገረው ቁጥር 1 2 3 እና 4 ላይ እንደ ትእዛዝ ለፊልጵስዩሳውያን ለፊሊፒያንስ ለነዛ የምጽፈውን ደብዳቤ ራሱን እንደምሳሌ እንዴት በተግባር እንደሚያሳይና ያለን ምንድነው የሚለው መሰላችሁ ስለ ክርስቶስ ወንጌል የነበረውን እስራት ይነግረናል ፈጠን ያልኩኛ ነባለው ከምዕራፍ 1 ከቁጥር 12 እስከ 30 ባለው ላይ አሁን ወንድሞች ሆይ በእኔ ላይ የደረሰው ነገር ወንጌልን በይበልጥ እንድስፋፋ መርዳቱን ታውቁ ዘንድ እወዳለሁ በእኔ ላይ የደረሰው ነገር እያለ ያለው እስር ቤቱን ነው እስር ቤት ታስሮ ነው ያለው ያ ነገር ወንጌል ይበሱል እንዲሰፋ አድርጓል እኔ እንደውም እስር ቤት ሆናችሁ ምንድነው የምትሉ ወይኔ ብርዱ ወይኔ ድካሙ እኔ አንድ ቀን ነው ታስሬ ማቀው እሱም አስገድደህ ጸለይክ ለሰው ተብሎ ማለት ነው ሃሌሉያ እንዴት እንደሚያስጠላ ልነግራችሁ አልችልም ሃሌሉያ ወንጀለኞች አላችሁ ከኔ ጋር እንዴት እንደሚያደክም ልነግራችሁ አልችልም አንድ ቀን እድሜ ትንሽ ነው ተብዬ ከ5-4 ሰዓት በኋላ ወጥቻለሁ ከን እሰው በእስር ቤት ሆኖ ደስ ይበላችሁ የሚለው ደብዳቤ ነው የጻፈው ይሄ መጽሐፍ ላይ እዚህ ጋር የሚነግረው እስር ቤት መሆነ ወንጌሉ ይበልጡን እንዲሰፋ አድርጓል ሃሌሉያ ይሄን እንድታውቁ ወንጌሉ እንዲስፋፋ እንዲበዛ አድርጓል ብዙዎች እየዳኑ ነው እሱ ብቻ ሳይሆን እንደገና ይቀጥልና ከዚህም የተነሳ እስራቴ ስለ ክርስቶስ እንደሆነ በቤተ መንግስት ዘበኞች ዘንድ ጭምር ታውቋል አያችኋል እየቆጠረው ያለው ሳምንት አድር ያለው ብርድ ይዞኛል ጉንፋን ነክቶኛል እንደው አልቻልኩም ያልኩ አይደለም ያለ ያለው መታሰሬ ምክንያት በሁለት አረፍተ ነገር ውስጥ ደጋግሞ በመታሰረ ታላቅ ድል አግኝቻለሁ የክርስቶስ ወንጌል እየሰፋ ነው እየሰፋ ያለው እንደው ዝም ብሎ በእስር ቤት ባሉ ሰዎች ብቻ ሳይሆን እስከ ዘበኞች እስከ መንግስታት ዘበኞች ድረስ የታሰርኩት ስለ ጌታዬ ስለ ክርስቶስ መሆኑን ሰምተውታል እንደገና ይቀጥላል በእኔ መታሰር ምክንያት በጌታ ካሉት ወንድሞች ብዙዎቹ ምን አድርገዋል
ያለ በድፍረት ያለ ፍርሃት የእግዚአብሔርን ወንጌል ለመስበክ አቅም አግኝተዋል። ክርስቶስ ወንጌል እየሰፋ ነው። የእስር ቤቱ ዘበኞች ጭምር ሰምተውታል። እንደው ይባስ ብሎ ወንድሞቻችን ከዚህ ድፍረት አግኝተዋል። የበለጠውን የባሱኑ የክርስቶስን ወንጌል ለመስበክ የሚሆን አቅም አግኝተዋል። እሱ ብቻ ሳይሆን ሌሎቹ በማስመሰል የሚሰብኩ ሰዎች ጭምር ክርስቶስን እየሰበኩ ነው። ጳውሎስን ተቃውሞ የጀመሩ ሰዎች እየሰበኩ ነው። እኔ ምን አገባኝ ክርስቶስ ከተሰበከ ዋናው ነው እሱ ነው ዋና ዓላማ ብሎ ደግሞ ይነግራቸዋል። በመታሰቡ ምክንያት የእስር ቤት ሰዎች የእስር ቤት ዘበኞች የሱ ወንድሞች እንደ የሱ ጠላቶች ጭምር ክርስቶስን ወደ መስበክ ገብተዋል። አንዴ እስኪ አሜን። እንደዛ ነው ያለው። ግን ለኔ ምንድነው ዓላማ ያለ ነገር ግን እንደ ወትሮ ሁሉ ጊዜ ዛሬም በህይወት ሆነ በሞት ክርስቶስ በስጋዬ እንዲከብር that's it ሚኖረው ዓላማ እንደ ዱሮም ያንም እንደነበረው አሁንም ክርስቶስ በስጋዬ እንዲከብር እስኪ አሜን በሉልኝ። ያን ነው የምፈልገው። ይቀጥልና እሱ ብቻ አይደለም የሚለው ለኔ መኖር ክርስቶስ ነው ብሞት ለኔ ጥቅሜ ነው። እሷ ቨርስ በደንብ እናቃታለን። በጣም የሚገርመኝ ጥቅስ ነው እውነት ለመናገር። ይሄ ሰው ሄዶ ከክርስቶስ ጋር እንደሚሆን እርግጠኛ ነው። ለመሄድ ትልቅ ጉጉት አለው። አይታችሁታል የሚለው ለኔ መኖር ክርስቶስ እዚህም ብኖር ምኖረው ለክርስቶስ ነው። ደግሞ ይባሱን ሞቶ ወደ ጌታ መሄድ ለኔ በጣም ትልቅ ጥቅም ነው። ግን ይልና ሁሌ አይ ቲንክ እኔም ሚሳረጋታለሁ ግን በሁለት ሐሳብ እጨነቃለሁ። መሄዴ ለኔ ጥቅም አለው። አርፋለሁ ከዚህ ሰቀቀን ያገለገልኩትን ጌታዬን አየዋለሁ። ምዕራፍ 4 ላይ ጢሞቴዎስ መጽሐፍ ላይ ከዚህ በፊት አብረን ተነጋግረናል። ከጌታዬ ሽልማቱን እጄ እቀበላለሁ። ያጓጓኛል ጌታዬን እጄ ፍለፍታ ያለው የሰበከለትን ጌታ የዘመረለትን ያወራለትን ያ ሁሉ ዋጋ የከፈለበትን ምድረ በዳውን ደጋውን ወይናውን የሮጠበትን ያን ሁሉ የደከመለትን ጌታ ወልካም ልጄ እንኳን ደህና መጣ ሲባል ሂዶ ማየት ይፈልጋል። ጌታውን ፍለፊት ማየት ይፈልጋል። ነገር ግን በሁለት ሐሳብ እጨነቃለሁ። የቱ የተሻለ እንደሆነ አላቅም። ግን በስጋ መኖር ለእናንተ ይጠቅማችኋል ይላል። ስለዚህ ምንድነው ሐሳቡን የሚቋጨው? በስጋ መኖር ለእናንተ ይበልጥ አስፈላጊ ስለሆነ ይህንን በማስተዋል ለመቆየት ወስኛለሁ እንድቆይ አውቄያለሁ ይላል። አይታችኋል? በደንብ ይሄን ነገር እንድናሰላስል ፈልጋለሁ። ሁሉ የሮጠለትን ጌታ ሄዶ ሊያ የሚጓጓ ሰው ታውቃላችሁ የሆነ ሰዓት ላይ ሁላችንም በቃኝ ጌታ ሆይ አሁንስ ቢሄድ ጥሩ ነው ብለን እንመኛለን አይደል? ምንመኝበት ጊዜ ይመጣል። ግን በዚያች ደቂቃዎች ውስጥ ለመሄድ ልቡ የጓጓ እሱን እጅግ ያሳስበው ያለው ለነሱ አስፈላጊ መሆኑ ነው። ያን ነው ትህትና መጽሐፍ ቅዱስ ምለው ምን ለሱ ጥቅም የሆነውን ነገር ለሱ ረፍት የሆነውን ነገር ለናንተ ስል እቆያለሁ። እኔ አንዳንዴ እንዴት ሜክ ሴንስ እንደሚያረግ ራሱ ግራ ይገባኛል። ይቻላል እኔ የሚያስብላኝ ጥያቄ ጠይቀኛል። ጌታ ኢየሱስ ክርስቶስን ፍለፊት ያየ ለሄድ የጓጓ አሁን በመጣ አባቴ ደስ ይለኛል እያለ ምን አረጋለሁ እናንተ ጋር መቆየቴ ለናንተ ይጠቅማችኋል። እንደውኛ አካባቢ ለመቀየር እንኳን እንደዚህ እናስባለን። እንደው ቤት ለመቀየር ሰፈር ለመቀየር እንኳን እንደው መኖር ለወንድሞቼ ይጠቅማል ብለን እናስባለን። በጣም ቻሌንጅ ያደርገኛል። ይሄ ሰው ግን ክርስቶስን ለማየት ትንሽ ኦኬ መጣው ትንሽ ቆይቼ መጣው። ሁለተኛ ጢሞቴዎስ ላይ ስናይ በቃ አሁን ጨርሻለሁ አሁን የመጨረሻው ነው ሄዳለሁ ከጌታዬ እጅ አክሊል ሽልማት እቀበላለሁ ሲል ደግሞ እናያለን። ከዛ ያን ህይወት የፊልጵስዩስ ሰዎች እንዲደግሙ ነገር ግን እኔ ጌታዬ ጋር መሄዱን ሐሳብ ቀይሬያለሁ ወይ ቆያለሁ ካለ በኋላ ምላቸው እናንተም ለክርስቶስ ወንጌል እንደሚገባ ምን አድርጉ ኑሩ። አሁን እዚህ ጋር ነው የሱን ህይወት ምሳሌ የትህትና ጌታን የማገልገል ስለ ጌታ ብሎ ሰዎችን የማገልገል ምሳሌ አድርጎ ራሱን ካቀረበ በኋላ አሁን እናንተም ተሳተፉኝ። ሁሌ ጳውሎስ የሚያደርገውን አይታችኋል አይደል? በዚህ ሁሉ አልፌያለሁ ጌታዬን እንደዚህ አገልግዬ ካለው ጢሞቴዎስ ና ከኔ ጋር አብረን መከራ ተቀበል ከሱ ጋር አብሮ የሚደሙት ኑ ከኔ ጋር አብረን ስለ ጌታ እንዋጋ ስለ ጌታ አብረን እንሰለፍ ነው ጥሪው።
ለምን በክርስቶስ ልታምኑ ብቻ ሳይሆን ምን ይላቸዋል ስለ እርሱ መከራ እንድትቀበሉ ቁጥር 28 29 ስለ እርሱ መከራ ልትቀበሉ ጭምር ነው የተጠራችሁት ወንድሞችና እህቶች ጳውሎስ ትሁት ነኝ ሳይል ትህትናውን ምዕራፍ 1 ላይ ያሳየናል ማሳየት ብቻ ሳይሆን ከዛ እኛንም ኢንቫይት ያደርገናል የፊልጵስዩስ ሰዎችንም ኢንቫይት ያደርጋቸዋል ኑ ከኔ ጋር ተሰለፉ ይላቸዋል ከዛ ቀጥሎ ደግሞ ትንሽ አለፍ ብላችሁ ስትመለከቱ ሁለተኛ ስለ ትህትና ጌታችንን እንደ ምሳሌ አድርጎ ያቀርብልናል የትህትና ምሳሌ 2 ከቁጥር 5 እስከ 11 ያያችሁ እንደሆነ በክርስቶስ ኢየሱስ የነበረው ይህ አስተሳሰብ በእናንተም ደግሞ ይሁን ምክንያቱም እርሱ በባህሪው አምላክ ሆኖ ሳለ ከእግዚአብሔር ጋር መተካከልን ለቀው እንደማይገባ አድርጎ አልቆጠረውም ይልቁን ምን አደረገ የባሪያን መልክ ይዞ መጣ በሰው አምሳል ተገኘ ራሱን ባዶ አደረገ እቺን ቃላት የስነ መለኮት ተማሪዎች እስካሁን ይከራከሯታል ምንድነው ራሱን ባዶ ማድረግ መለኮት ራሱን ባዶ ያደርጋል እንዴ በሰውነቱ ነው እንደ ባዶ የሆነው ግን አንድ ነገር ግልጽ ነው ምንም ማያጠያይቅ ማሸራረፍ ነገር አለ ጌታችን ሰው ሆነ እሱ ብቻ መሆኑ በቂ ነበር ሞተ እሱ ብቻ በቂ ነበር በእስከ መስቀል ድረስ ሞተ እሱ ብቻ ሳይሆን አምላክ ባዶ ሆኖ መጣ ክርስቶስ በሰው አምሳል ተገኘ እንደነና እንደናንተ ሆነ ራሱን ዝቅ አደረገ በመስቀል ሞተ እስከዛ ድረስ ለአምላኩ ታዛዥ ሆነ ይሄ ነው አስተሳሰቡ በእናንተ ዘንድ እንዲኖር መፈልገው ነው ምለው ጳውሎስ ይሄ አስተሳሰብ በእናንተ ዘንድ እንዲሆን እፈልጋለሁ ግቡ ምንድነው በዚህ ሁሉ ውስጥ ጳውሎስ ኢንቫይት የሚያደርጋቸው የሚጠራቸው ደስታዬን ፍጹም አድርጉልኝ የተመለሰን እንደሆነ ከክርስቶስ ጋር ካላችሁ አንድነት የተነሳ የትኛውንም ማበረታታት ከፍቅር የሆነ መጽናናትን የመንፈስን ህብረት ምህረትና ርህራሄ ካላችሁ እነዚህም ጳውሎስ ሜንሽን የሚያደርጋቸው 5 ወይ 5 የሆኑ በረከቶችን ይዘረዝርልናል ቁጥር 1 ላይ በክርስቶስ ኢየሱስ ጋር ካለን ህብረት ዩኒየን ዊዝ ክራይስት ከክርስቶስ ጋር ካለን ህብረት የተነሳ ያገኘነው መበረታታት ፓራክሊሲስ ቃሏ ፋሚሊየር ነች አይደለ ምክንያቱም ጌታ መንፈስ ቅዱስ አጽናኙ ሄልፐር ካውንስለር ኮምፎርተር የተባለችው ያቺ ቃላት እዚህ ጋር ምነው በክርስቶስ ኢየሱስ ተጽናንታችሁ ከሆነ በርትታችሁ ከሆነ ከክርስቶስ የሆነ መበረታታት አግኝታችሁ ከሆነ አሁን ይሄ ጳውሎስ ሪቶሪካል ጥያቄ አይነት ጥያቄ ነው የምጠይቀው አይታችሁ ከሆነ አግኝታችኋል በክርስቶስ የሆነ መበረታታት በርትታችኋል የፊልጵስዩስ ሰዎች መመለስ ያለባቸው ባንዳፍ ምን ብሎ ነው አሁን ነው አይደለም ነው አሁን ነው መባል ያለበት ምክንያቱም በክርስቶስ የሆነ ሰው ሁሉ ከክርስቶስ ጋር ዩናይትድ ሆኗል ከክርስቶስ ጋር አንድ የሆነ ሰው ሁሉ ደግሞ በክርስቶስ ማጽናናት መበርታት በክርስቶስ ብርታትን ተሞልቷል ስለዚህ በክርስቶስ ኢየሱስ የሚገኘው ብርታትን አግኝታችሁ ከሆነ አጽናኝ አበርቺውን መንፈስ ቅዱስ ተቀብላችሁ ከሆነ አሁን ለእናንተ ነው ይሄ ለኛ ነው ለአማኞች ነው በክርስቶስ ኢየሱስ በምክር ወንጌል በማዳን ስራው በርትተናል ወይ ነው ከሄድኩ በኋላ የሚያጽናና የሚያበረታ መንፈስ ቅዱስ ይመጣል የተባለው ያ መንፈስ በእኛ ውስጥ አድሯል ወይ ነው በፍቅር የሚገኘው መጽናናት ያን መጽናናት አግኝታችሁ ከሆነ ይሄን ሐሳብ አንጻፊ ሲያብራራ ሶፍት ለዘብ ያለ መልካም ንግግር ሰምታችሁ ከሆነ ከጌታ የሚለውን ሐሳብ ነው የሚነግረን አይታችኋል የደከማችሁ ቀን ይመጡና ወንድሜ ደናና ምን ሆንክ ምን ልርዳ ሲሉ ሰዎች እንዴት እንደሚያነሷችሁ ታውቃላችሁ እንደዘነ ወዳጆች አጋጥማችሁ ያውቃል በጣም ብዙ ጊዜ እንደዛ አይነት እንደ ቅርብ ወዳጅ ጌታ መጥቶ ሲያጽናና የፍቅር ቋንቋውን ቃላቱን ሰምታችሁት ከሆነ እነዚህ ናቸው ሩቶቹ በክርስቶስ የሆነ መበርታት መጽናናትን አግኝታችኋል በክርስቶስ የሆነ የፍቅር ማጽናናት ጆሮአችሁ ሰምቷል እንደዛ ከሆነ
ደግሞ ወሳኝ ሐሳብ በመንፈስ ቅዱስ ያለው ህብረት በመንፈስ ቅዱስ በኩል ከእግዚአብሔር ጋር ተሳትፎ አድርጋችኋል ወይ? ባይዘው እያልኳችሁ ነው የፊልጵስዩስ ሰዎች ይሄን ሁሉ አዎ ብሎ ብቻ ነው መመለስ የሚችሉት ነው የሚባል መልስ የለም እዚህ ጋር ምክንያቱም አማኞች ናቸው በጌታ የተጠሩ ናቸው በመንፈስ ቅዱስ ዳግም ተወልዳችሁ ሐዋርያ ጳውሎስ በአንደኛ ቆሮንቶስ ላይ ሲነግረን እግዚአብሔር ወደ ራሱ ህብረት ጠርቶናል ነው አይደል የሚለው yes ወደዛ ነው እግዚአብሔር አብ እግዚአብሔር ወልድ ባለበት ወደዛ ህብረት ውስጥ በክርስቶስ ኢየሱስ በኩል ዳግም ተወልደን ወደዛ ህብረት ተጠርተናል እንዴት አይነት እድል ነው ወዳጆች ያ ህብረት ውስጥ በመንፈስ ቅዱስ በኩል ካንድ መንፈስ ተጣጣችሁ ያን ህብረት ተቀላቅላችሁ ከሆነ ምህረት እና ርህራሄ ቀምሳችሁ ከሆነ የእግዚአብሔር ምህረት አግኝቷችሁ ከሆነ ኃጢያቱ ይቅር የተባለለት በደሉ የተተወለት እግዚአብሔር በልጁ በክርስቶስ እንከናልባ blameless spotless እንከን ነቀፋ የሌለው አድርጎ ያጠበው የእግዚአብሔርን ምህረት ቀምሳችሁ ከሆነ እኔስ ተቀልሎ ሐሳብ ጳውሎስ ሚለው ድናችሁ ከሆነ that's the question በክርስቶስ ኢየሱስ በማመን ከእግዚአብሔር የሆነ መበርታት ከመንፈስ ቅዱስ ከፍቅር የሆነ መጽናናት ከመንፈስ ቅዱስ የሆነ ህብረት ምህረትና ርህራሄ ይሄ ሁሉ የድነት አውትካም በክርስቶስ ስንሆን ከእግዚአብሔር የምንቀበላቸው በረከቶች ናቸው ታዲያ ድናችሁ ከሆነ እንግዲህ አሁን ነው ጥያቄው ቅድም ብያችኋለሁ if and then አሁን እንደዛ ከሆነ አሁን የሚያስፈልገው ነገር አለ ምን ደስታዬን ፍጹም አድርጉልኝ ሲል ጳውሎስ መጣችሁ ቤቴን አስተካክሉ አይደለም ያለ ያለው የሆነ ጥቅም ገንዘብ ላኩልኝ አይደለም ያለ ያለው ህብረት unity አንድነት ጳውሎስ ደስታውን ፍጹም እንዲያደርጉ የሚጠይቃቸው ነገር አታችኋል ቁጥር 2 ላይ በአንድ ሐሳብ በአንድ ፍቅር በአንድ መንፈስ oh my goodness hey እስኮንዶ እንደው ይቻላል እንዴ እንደው ብትንትን ያልናል አይመስላችሁም እግዚአብሔር ቤትም ውስጥ ሆነን ብትንትን ያለን ቤታችንም ውስጥ ብትንትን ያለን አይመስላችሁም ግን እንደ ክርስቶስ ቤተ መቅደስ እንደ እግዚአብሔር ልጆች እንደ ዳግም ልደታችን የተጠራ ነው ለዚህ አንድነት ነው ምን አይነት አንድነት መጽሐፍ ቅዱሳችሁ ማርክ ብታደርጉ ደስ ይለኛል በአንድ ሐሳብ በአንድ ፍቅር በአንድ መንፈስና አንድ ዓላማ እንደዚህ ስትሆኑ ደስታዬን ፍጹም ታደርጉልኛላችሁ ይላቸዋል ጳውሎስ በአንድ ሐሳብ እንድስማሙ ይጋብዛቸዋል ሐዋርያው ጴጥሮስ ተመሳሳይ መልእክት ለተበታተኑ ሰዎች በስደት መከራ ውስጥ ላሉ ሰዎች ይነግራቸዋል ምዕራፍ 3 ቁጥር 8 ላይ በመጨረሻ ሁላችሁም በአንድ ሐሳብ ተስማሙ ይላቸዋል በአንድ ሐሳብ ተስማሙ እርስ በርሳችሁ ተሳሰቡ እንደ ወንድማማቾች ተዋደዱ በአንድ ሐሳብ ተስማሙ ተሳሰቡ እንደ ወንድማማቾች ተዋደዱ ሩህራውንና ትሁታን ሁኑ ክፉን በክፉ ወይም ስድብን በስድብ ፈንታ አትመልሱ በዚህ ፈንታ ባርኩ ምክንያቱም እናንተ የተጠራችሁት እንደዚህ ያሉት ነገሮች ያደረጋችሁ በረከትን ለመውረስ ነው አሜን 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 የተጠራችሁት ክፋትን በክፋት ለመመለስ ሳይሆን በዚህ ትህትና ጥሪ ውስጥ ወንድምን በመውደድ እርስ በርስ በመተሳሰብ እርስ በርስ በመዋደድ በርህራሄ በትህትና ውስጥ ክፉን በክፉ ባለመመለስ ህይወት ውስጥ ያለውን በረከት እንድትወርሱ ነው የተጠራችሁት that is our calling የኛ ጥሪ ከሰዎች ጥሪ ይለያል እኛ የተጠራ ነው ያለ ገደብ ልንወድ ያለ ገደብ ለሰው ኬርስ ልናደርግ ያለ ገደብ ልናፈቅር ነው የተጠራ ነው ወገኖች I really want to challenge you ይሄ ነገር ውስጣችሁ ከሌለ እነነት ብቻ ይሄን ለኔ እንድትመልሱ አይደለም ውስጣችሁን የሞላው እኔ ቤቴ እኔ የሚል ነገር ከሆነ ጤነኛ አስተሳሰብ አይደለም we must check our root የቱጋ ነው አቋማችን መሰረታችን መስመራችን የቱጋ ነው የወንድሞቻችን የእህቶቻችን ጉዳይ ያሳስበናል እንድናስብ ጠይቃለሁ እንደገና ጳውሎስ ራሱ በሮሜ መጽሐፍ 15:5-7 ባለው ላይ ስለ አንድ ሐሳብ ሲናገር ብርታትና መጽናናትን የሚሰጥ አምላክ ክርስቶስ ኢየሱስን ስትከተሉ በመካከላችሁ አንድ ሐሳብ ይስጣችሁ ብሎ ይመርቃቸዋል አሜን አሜን አንድ ሐሳብ ይስጠን ጌታ
አንድ ሐሳብ ይስጣችሁ ይሁን በአንድ ልብና በአንድ አፍ ሆናችሁ የጌታችን ኢየሱስ ክርስቶስን አምላክና አባትን ታከብሩ ዘንድ ለሱ ክብር ታመጡ ዘንድ እንግዲህ ለእግዚአብሔር ምስጋና ይሆን ዘንድ ክርስቶስን እንደተቀበላችሁ እርስ በርሳችሁ ተቀባበሉ ይላችኋል ሮሜ 15:5-7 ባለው ክፍል ላይ ከዛ አንድ ሐሳብ ብቻ ሳይሆን አንድ ፍቅር ነው እውነተኛ ፍቅር አይደለ ብዙዎቻችን ያው የባለ ትዳሮች ቀን ላይ እኔ ወግ ደርሶኝ በዚያ መተሳተፍ ያለው አሜን እና እናወራለን በቃ እንዴት እንደተፋቀሩ አዲስዬ አንተን አይደለም በቃ እንዴት እንደተፋቀሩ እንዴት እንደተገናኙ እንዴት በቃ መልካም ጊዜ እንደሆነ በጣም ደስ ይላል አንድ ፍቅር ጳውሎስ ሲል ብዙ ፍቅሮች አሉ ኦፍ ኮርስ አራት የፍቅር አይነቶች ሁላችንም ዴት ማድረግ ስንጀምር ያጠናነው መጽሐፍ ነው አይደለ ስለ ፍቅር ሲኤስ ሉዊስ እዚህ ጳውሎስ ሜንሽን የሚያደርግ የሚጠቅስልን የሚነግረን ፍቅር ጌታ ኢየሱስ ክርስቶስ ለደቀ መዛሙርቶቹ የተናገረው ፍቅራችሁ ያለ ግብዝነት ይሁን ያለው ክፉ የሆነውን ሁሉ ተጸየፉ በጎ ከሆነው ጋር ተቆራኙ እርስ በርሳችሁ ይቅርታ ያነበብኩት ሮሜ 12 ነው እርስ በርሳችሁ በወንድማማች በመዋደድ አጥብቃችሁ ተዋደዱ አንዱ ሌላውን ከራሱ በማስበለጥ እርስ በርሳችሁ ምን አድርጉ ተከባበሩ ከራስ በማስበለጥ ያ ነው ትህትና ወንድሜ ከኔ ይሻላል የሚል ፍቅር ጌታ ኢየሱስ ክርስቶስ አብ እንደወደደኝ እኔም ወደድኋችሁ ያ ፍቅር ነው አንድ ፍቅር እኔ የአባቴን ትእዛዝ ጠብቄ በፍቅሩ እንደሚኖር እናንተም ትእዛዜን ብትጠብቁ በፍቅሬ ትኖራላችሁ ደስታዬ በእናንተ እንዲሆንና ደስታችሁ ሙሉ እንዲሆን ይህንን ነግሬያችኋለሁ ትእዛዜ ይችናት እኔ እንደወደድኋችሁ እናንተም ምን አድርጉ እርስ በርሳችሁ ተዋደዱ ትእዛዜ ይችነች ደስታዬ ፍጹም እንዲሆን ጳውሎስ ደስታዬን ፈጽሙልኝ ጌታ ኢየሱስ ክርስቶስ ደስታዬ ፍጹም እንዲሆን የናንተም ደስታ ሙሉ እንዲሆን ምን አድርጉ እኔ እንደወደድኳችሁ እርስ በርሳችሁ ተዋደዱ ይህች ነች ትእዛዝን ያለው ጌታ ኢየሱስ ክርስቶስ እሱን ይለንና ስለ ወዳጆቹ ህይወቱን አሳልፎ ከመስጠት የሚበልጥ ፍቅር ማንንም ጋር የለው ያቺ ነች አንድ ፍቅር ስለ ወዳጆቹ ራሱን አሳልፎ የሰጠ ጌታ እውነተኛ ፍቅር ጳውሎስ አንድ ሐሳብ አንድ ፍቅር ሲል ይሄን የዚህ ሁሉ ግብ ዓላማው ምንድነው ጳውሎስ ምንነግረን ክርስቶስ እንዳሳየን በትህትና ወንድሜ ከኔ ይሻላል በሚል በህብረት እግዚአብሔርን ማምለክ ነው ለእግዚአብሔር የሚሆን መስዋዕት ማቅረብ ነው ጳውሎስ እዚህ ቦታ ላይ የሚጠይቀን በአንድ ሐሳብ የተስማማን እንደሆን በአንድ ፍቅር የተስማማን እንደሆን ምህረትና ቸርነት ርህራሄን የለበሰን እንደሆን በእነዚህ ሁሉ ውስጥ አልቲሜትሊ ቅድም ያነሳነው ሐሳብ ላይ ነው የምመጣው በዚህ ትህትና ምንድነው የምናደርገው ወዴት ነው የምናደርገው እግዚአብሔር ሊያይ የሚፈልገው ከኛ ያም የልጁ መልክ ወደ ሆነው ክርስቶስን ወደ መምሰል ነው የምናድገው ስለዚህ ነው ጳውሎስ ይሄ ሐሳብ በእናንተ ዘንድ ይሁን በእናንተ ዘንድ ይኑር በከንቱ ውዳሴ በራስ ወዳድነት ሳይሆን ወንድሜ ከኔ ይበልጣል የሚል የትህትና መንፈስ በአንድ ፍቅር በአንድ መንፈስ በአንድ ሐሳብ የተዋደደ ምህረትና ቸርነትን መበረታታትን መጽናናትን እንደቀመሳችሁ ሰዎች አንድነት ይኑራችሁ ይሄ ማለት ሁሉም ነገር ስሙዝ ይሆናል አትጣሉም አለመግባባት አይኖርም ማለት ነው አይደለም ምዕራፍ 4 ቁጥር 2 ላይ ሄዳችሁ እንደሆነ ጳውሎስ እዚሁ ፊልጵስዩስ መጽሐፍ ላይ ጠበኛ የሆኑ ሁለት እህቶችን ይገስጻቸዋል ተው ይላቸዋል እመክራችኋለሁ ተው ትሁት ስንሆን በደልን መተው ቀላል ነው ትሁት ስንሆን ወንድሜ ከኔ ይሻላል ማለት ቀላል ነው ትሁት ስንሆን በእግዚአብሔር ፊት ዝቅ ማለት ቀላል ነው ትሁት ስንሆን እውነተኛ ፍቅር ማሳየት ቀላል ነው ስለዚህ ክርስቶስን እንዴት እንምሰል the attitude አስተሳሰባችን ስለዚህ ነው ጳውሎስ እኛ የክርስቶስ ልብ ነው ያለን አሜን እስኪ አንዴ አሜን በሉ እስኪ የክርስቶስ ልብ ነው ያለን የክርስቶስ ልብ ያለን እንደሆነ በሱ በርትተን ከሆነ በሱ ተጽናንተን ከሆነ በሱ ምሕረትን ተቀብለን ከሆነ ቸርነት ርህራሄን ቀምሰን አይተን ከሆነ አሁን የትህትና መልስጡ ያለ ነው ጳውሎስ የጠራቸው ያለው የፊልጵስዩስ ሰዎችን ወገኖች ታዲያ አንደኛው አስተሳሰብ ነው የሚለው ነግሬያችኋለሁ ሁለተኛና ከዚህ በኋላ ያለውን ፈጠን ብዬ ነው መሄደው ምክንያቱም ሐሳቤን ዋናውን ሐሳብ ስላወራው አሁን
አስተሳሰባችን ሐሳቤን ሲላችሁ የደቡብ ልጅ ስለሆንኩ ነው አሜን አስተሳሰባችን በትህትና ተሞልቶ ከሆነ የክርስቶስ አይነት አቲቲዩድ ለብሰን ከሆነ እንደዚህ አይነት አስተሳሰብ ለብሰን ተሞልተን ከሆነ አሁን ክርስቶስን ደግሞ የምንመስልባቸውን ተግባራዊ የሆኑትን ደግሞ አሳያችኋለሁ አገልግሎት በክርስቶስን በአገልግሎት ይሄን እንደውም እየጻፍኩና እያሰብኩኝ ኖቴን እየሰበሰብኩ ልጆችን ካስተማርኩት ማቴሪያል እያሰብኩኝ ነበር መጽሐፍ ቅዱሳችሁን ያያችሁት እንደሆነ ክርስቶስ እኔ የመጣሁት ላገለግላችሁ እንጂ እንድታገለግሉኝ አይደለም አላቸው ደቀ መዛሙርቶቹ አይደል የሰው ልጅ የመጣው ሊያገለግል ራሱንም ምን ሊያደርግ ቤዛ አድርጎ ሊሰጥ ነው ይለናል ማርቆስ 10:45 ላይ ከዛ ይቀጥልና በጣም ልቤን የሚነካ ክፍል አለ ማቴዎስ ወንጌል መጽሐፍ ምዕራፍ 10 እና ዮሐንስ ወንጌል መጽሐፍ ምዕራፍ 6 ማርቆስ ወንጌል ምዕራፍ 8 አካባቢ ሲተዱ ተመሳሳይ ታሪክ አለ ጌታ ኢየሱስ ክርስቶስ ሰዎችን የመገበበት ምን ይለናል ተቅበዝብዘው እረኛ እንደሌላቸው በጎች helpless ሆነው ይላል ሌጋሲ ስታንዳርድ ባይብል ረዳት የሌላቸው ተቅበዝባዥ ሆነው ባያቸው ጊዜ አዘነላቸው ይላል አዘነላቸውና አዝኖ ብቻ አይደለም የሚተው ማቴዎስን መጽሐፍ ምዕራፍ 9ን ከቁጥር 35 ጀምራችሁ ያነበባችሁ እንደሆነ አዘነላቸውና ወደ ደቀ መዛሙርቱ ዞሮ መከሩ ብዙ ነው አላቸው የመከር ሰራተኛ ያስፈልጋቸዋል ምንድነው ጌታ ያየው የነፍሳቸው ድርቀት ገብቷቸዋል ረሃባቸው ገብቷቸው ዮሐንስ የሚነግረን ከሆነ ደግሞ መገባቸው አተረፈላቸው ማለት physical and spiritual need አሟላላቸው ማገልገል ጌታ እንዳገለገለው ስናገለግል ደግሞ ማሰብ ያለብን አንድ ነገር አለ አንዳንዴ በጣም በጎ የሆኑ ተግባሮችን ስናደርግ ሰዎች ተርበው ብናበላ በጣም መጽሐፍ ቅዱስ የሚያዘን ነው ደክመው ብናበረታቸው ታርዘው ብናለብሳቸው ግን እዛ ጋር እንዳናቆም ፈራለሁ አንዳንድ ቻሪቲ አንዳንድ በጎ ተግባር የሚያደርጉ ወገኖቻችንን አይታችሁ ከሆነ እዛች ጋር እንዳይቀር ፈልጋለሁ ቀጣዩ የነፍስ ረሃብ አለ ሆድ ሞልቶ ሰው ዓለም ሁሉ እንኳን አትርፎት ነው መጽሐፍ ቅዱስ የሚለው ዓለም ሁሉን እንኳን አትርፎ ነፍሱ ከጎደለው ምን ይረባዋል ምን ይጠቅመዋል እዚህ እግዚአብሔርንም ሰውንም በማገልገል ውስጥ ክርስቶስን ለሰዎች ማሳየት ልባችን ተርበው ያዘነላቸው እንደሆነ የነፍሳቸው ረሃብ እንዲያሳዝነን የነፍሳቸው ጥማት እንዲያሳስበን ካልሆነ ስጋቸውን እንደልበን ነፍሳቸውን ከጌታ ተለይታ ትቀራለች እዚህ ሰዎችን በመናገለግልበት ጊዜ ሰዎች ተርበው በመናጠጣቸው ጊዜ አልቲሜትሊ የነፍሳቸውን ረሃብ የሚቆርጥላቸው ጌታ እንደሆነ እንድናስብ ይልቁን ደግሞ አብዝተን generous በመሆን በኮምፓሽን የተራቡትን የተጠሙትን ማልበስ ማብላት እንድንችል ጌታ ኢየሱስ ክርስቶስ ምሳሌ ተተወልናል አምላክ ከሰማይ የወረደው ላገለግል ነው ሰርቭ ላረግ ነው ነፍሴን ቤዛ ላረግ ነው ብላችኋል ሌላ ፈጠን ብዬ ልንገራችሁ ሌላ በፍቅር ቅድም ደጋግመን አውርተናል ከዚህ የሚበልጥ ፍቅር የለም ብሏል ለወዳጆቹ ነፍስን ከማኖር ያለፈ እኔ ልጆቹ እንደዚህ አይነት ጥያቄ ጠይቃለሁ truly አጠገብ ያለውን ሰው ተወዳለህ ወይ ለኔ እንድመልሱ አይደለም እውነተኛ ፍቅር አለን ወይ እርስ በርሳችን ወይስ የሆነ ቀን እስከመጣ ድረስ ቅድም እንደተባባልነው ሃይ ባይ ተባብለን መንገድ ተጠባብቀን ነው የምንኖረው መጥፎ ነው ያልኩ አይደለም ልከኛ መሆን ጥሩ ነው ባይ ዘ ወይ አሜን ልከኛ መሆን ጥሩ ነው ግን ጌታ እንደወደደን እርስ በርስ እንዋደዳለን ወይ እውነተኛ ፍቅር ከልብ የሚመነጭ መተሳሰብ አለ ወይ ራስን ለወዳጅ አሳልፎ ወደ መስጠት የሚያመጣ ያ ነው ጥሪያችን ምክንያቱም ገና አመፀኞች ሳለን ክርስቶስ ወደደን ይለናል በቃ ለመውደድ እኮ እሱ አትመችም ለመውደድ እኮ እሱ አይመችም ስለተመቸን ነው እንደወደደን እሱ አይደለም እንደ ሮሜ 5:8 ላይ ገና ኃጢአተኞች ሳለን ገና ማናውቅ ሙታን ሳለን ከሱ ተለይተን ሳለን እግዚአብሔር አሰበን ወደደን
አምላክ ሰው ሆኖ የሰው መልክ ይዞ በመስቀል ሞተልን ቅድም እንደተነጋገርነው እውነተኛ ፍቅር አለን ወገኖች ይሄን ብዬ ልጨርስ ዋጋ በመክፈል በመከራ ውስጥ በመጽናት ክርስቶስን እንመስላለን ወይ የኔ ጥሪ ይሄ ነው እሱ ስለ በደላችን ደቀቀ ይለናል ኢሳይያስ ሲናገር ክርስቶስ ደግሞ የዕብራውያን ጻፊ ምዕራፍ 9 ላይ እንደ ቁጥር 8 ላይ እንደሚነግረን ከሆነ ስለ ብዙዎች ኃጢአት ተጎዳ or sacrifice አደረገ ዋጋ ከፈለ ብዙዎችን ለማዳን በሁለት መንገድ እንድታዩ ፈልጋለሁ ማናችንም መጽሐፍ ቅዱስ እንደሚነግረን ክርስቶስን እየመሰለ ሊኖር የሚወድ ሁሉ ምን ይሆናል ብሎናል ይሰደዳል ኮሽ ሃሌሉያ ይሰደዳል ብሎናል ስደት ስነሳ እንድታስቡ የምፈልገው ነገር ስደት ለቤተ ክርስቲያን መዳንቷ ነው የሚያሳድጋት የሚያወፍራት የሚያበዛት ነው ተርቱሊያን ነው አይደል የቤተ ክርስቲያን አባት የነበረው የቅዱሳን ደም የቤተ ክርስቲያን ዘር ነው ያለው አይ ቲንክ ጠላት እሱ ግንዛቤ በደንብ ገባውና አሁን ለቤተ ክርስቲያን ምቾት ሰጠ ስልጣን ሰጠ ገንዘብ ሰጠና ብዙ ቤተ ክርስቲያን ኮተን ኮት ቤተ ክርስቲያን የሚባሉ ምናያቸው ገንዘብ አለን ግን ጌታ የሌለበት ቤት ሞልቷል ዋጋ የምንከፍለው ክርስቶስን መስለን ነው ክርስቶስ እንደኖረ ስንኖር ካውንተር ካልቸር እንሆናለን against the world እንሆናለን በጣም ወዳቸው ቤተ ክርስቲያን አባቶች አሉ አንዱ አትናሽስ የሚባለው አጥናፉ በሉት ዝም ብላችሁ አትናሽስ የሚባለው የቤተ ክርስቲያን መሪ ብዙዎቻችሁ አትናሽስ ኮንትራ ሙንዳ አትናሽስ against the world ዓለም በሙሉ ተሰብስበው በአሪዮስ ትምህርት ሰው ሁሉ ክርስቶስ ሰው ብቻ ነው ክርስቶስ ፍጡር ነው ሲል እሱ ብቻውን በግብጽ ሀገር ጫካ ውስጥ ገባና ኢንካርኔሽን የሚል መጽሐፍ ጻፈ ኢየሱስ እሱ መለኮት የሆነ እግዚአብሔር የሆነ ነው ብሎ በሰው ምሳሌ የመጣ ነው ብሎ ከዛ ምን ተባለ አትናሽስ ኮንትራ ሙንዳ አትናሽስ against the world ዓለም በሙሉ ጥሎት ሄደ ወደ ሌላ ትምህርት እሱ ግን ኢየሱስ ክርስቶስ የዓለም መድኃኒት ነው ጌታ ነው ብሎ ብቻውን ቆመ እንደገና ሉተርም በዘመኑ እንደዛው በዘመኑ እነዚህ ሁለት አባቶች በዘመናቸው የነበሩትን መንግስታትን ነው የተጋፈጡት ቀላል ሰው አይደለም የተጋፈጡት ፖፕ ያው ታቀላችሁ ከሀገር መንግስት በላይ ነው የነበረው በዛ ጊዜ በፖፕ ፊት ቆሞ እኔ ብቻዬን ለእግዚአብሔር ካስፈለገ ከእግዚአብሔር ጋር ብቻዬን ቆማለሁ ነው ያለው ሉተር Are we ready? ለእንደዚህ አይነት ዋጋ መክፈል ዝግጁ ነን? እኔ ሐሳብ ደግማለሁ ከዚህ በፊት ብያለሁ ፓይፐር የጻፈው መጽሐፍ ላይ ወገኖቼ ነፍሳችን የሚቆጠር ነገር ይኑራት ለክርስቶስ ብላችሁ ከምታደርጉት ነገር ውጪ ሁሉም ነገር የሆነ ቀን መቃብር በታች ይቀራል ለክርስቶስ ስትሉ ያረጋችኋት ጥቂት ነገር ግን ከመሬት ከመቃብር ታልፋለች ለዘላለም በእግዚአብሔር ፊት ትታያለች ለሽልማት ለአክሊል ለክብር ይሆናል አሜን yes የሚያስከብር ለእግዚአብሔር ክብር የሚሆን ህይወትን ነው ሌላ ዋጋ ምን ከፍለው እንዴት እንደሆነ ታውቃላችሁ ከኃጢአት ጋር ስንታገል በጣም ክርስትና ህይወት ውስጥ ፈታኝ ትግል ያለበት ቦታ እኔ ማቀው ኃጢአት ይሄ አልሞት ተጋዳይ አልሞት ባይ ተጋዳይ አሜን የድሮ ቋንቋ እንደዛ የደረገ ቋንቋ አልሞት ባይ ተጋዳይ ይሄ ስጋ ከክርስቶስ ጋር ተሰቅሏል እንለዋለን አይ መውረድ ፈልጋለሁ ይላል ቀን ማታ ስንዋጋ ፋይት ስናደርግ የዕብራውያን ጻፊ እንደውም ነገረን ኃጢአትን ስትታገሉ ገና ደም እስከ ማፍሰስ ይቀራችኋል ደም እስከ ማፍሰስ ድረስ እዛ ውስጥ በራስ መግዛት ውስጥ በትትና ውስጥ በማለት ውስጥ ዋጋ በመክፈል ኢየሱስ ክርስቶስ እሱ ጌታዬ ነው የሚል ህይወት እንድንኖር እግዚአብሔር ይርዳን ወገኖች ጌታን እናስብ ክርስቶስን እንምሰል አስተሳሰባችን ክርስቶስን ይምሰል አስተሳሰባችን ክርስቶስን እንድንመስል እስኪ ሁሉ ጊዜ በቃሉ ማድ ውስጥ እንቅረብ እግዚአብሔር ሰጠንን የቃሉን ስብ እንብላ ቃሉ ውስጥ እንሆን እንቆይ እንጸልይ
ከክርስቲያኖች ጋር ህብረት እናድርግ በዚህ ሁሉ ውስጥ በሐሳባችን ክርስቶስን ስንመስል በተግባራችን ክርስቶስን የመሰለን እንደሆነ በተልኳችን ክርስቶስን እንመስላለን በተልኳችን ክርስቶስን የመሰለን እንደሆነ የመኖር ዓላማ ይኖረናል ፐርፐዝ ይኖረናል ዓላማ ፈጥረን እንድንኖር አይደለም የተጠራነው በዚህ ዓለም ውስጥ የተሰራልን የተነገረልን ዓላማ እንድንኖር ነው የተጠራነው ያ ዓላማ አንድ ነው ልጁን እንድንመስል ነው ያ ዓላማ አንድ ነው የእግዚአብሔር ልጅ ያደረገው የጠፋውን መፈለግ ነው ለዚህ ወጋጆች ዛሬ ጠራችኋለሁ እዚህ ዓለም ውስጥ ቅድም እንዳልኳችሁ ክርስቲያን እንዴት ነው ይሄ አይነት ኬዮስስ መጣ ገዳይ ሲሸለም ሰዳቢው ሲሸለም እንዴት ነው መኖር ያለበት እንዴት ነው ትህትናን እንዴት ነው ክርስቶስን መምሰልን ምናረገው ይሄን ብዬ ልጨርስ ማርቲን ሎይድ ጆንስ የሚባል ቤተክርስቲያን ውስጥ በእንግሊዝ ሀገር የነበረ ሰባኪ እንደዚህ ያለ ትህትናን እንዴት ላድርግ ብላ ያቺ ህፃን እንደጠየቀችኝ አንድ ሰው እሱን ጠየቀው እንዴት ነው ትሁት መሆን የምችለው ብሎ ከዛ ሲጠይቀው የመለሰውን መልስ ነው ትህትናን መልበስ ምንችለው ክርስቶስን መስቀል ላይ እሱ ላይ አተኩሮ በማየት እሱ ማንነቱንና ስራውን አተኩሮ በማውጥንጠን በማሰብ በማሰላሰል ብቻ ነው ምክንያቱም ትህትናን ከውጪ መቅዳት አይቻልም ክርስቶስን መምሰል እንድንችል ወገኖች የጥሪ ይሄ ነው እንደጋግም እንደ ዓላማ እንደ ግብ አድርገን መስቀሉንና የመስቀሉን ባለቤት መስቀል ላይ የሞተልንን ጌታን እናሰላስል የናዝሬቱ ኢየሱስ ማን እንደሆነ ምን እንደሰራ ምን እንዳደረገልን እንዴት እንዳዳነን ከየት እንዳወጣን እናስብ ያን ጊዜ ክርስቶስን ወደ መምሰል እናድጋለን እግዚአብሔር አምላክ አብዝቶ ይባርካችሁ እንጸልይ